أعوذ بالله من الشيطان الرجيم ሁለት ባልና ሚስት በፍርድ ቤት ተፋተናል ብለው ተፈራረሙ። ከዚያ ከልባችን አይደለም ወረቀቱን ባልየው ሌላ ሚስት ስላለኝ እንዳትከሰኝ ብዬ ነው አለ። ኒካቸው ከሸሪዓ አንፃር እንዴት ይታያል? አፉ ትበለኝ ይላል ኢንሻአላህ። ይህም በተመለከተ ኒካቸው ጋር የምናያይዘውና የምንመለከተው ነገር ምንድነው? አንደኛ ፍች ሲፈታ አስሉ ጽሁፍ ብቻ ሳይሆን ፈትቻለሁ ብሎ አንድ አካል ከተናገረ ፍቹ ይጸድቃል። አስሉ ይሄ መነሻችን ይሄ ፈትቻለሁ ካለ አንድ ሰው إذا قال اذهبي إلى أهلك فأنت مطلقة فأتدي فتتشالله هجي عداشن قطري هيال كتناقره وهذا صريح في الطلاق والنية إذا خالفت الصريح لا تقبل دعواها كما قاله إمام ابن باز رحمه الله تعالى إهن فتوى ياسكمت عنه عندك فتتشالله قال على السبقبة من مبال نقر أي مطعم أي تشال فتتشالله قال تفتالك صريح نققروا فتتشالله هجي عداشن قطري እኔና አንቺ ባልና ሚስት አይደለንም ዕዳሽን ቁጠሪ ፈትቼሻለሁ ተለይቼሻለሁ እንደዚህ አይነት ሶሪህ ንግግር ግልጽ የሆነ ንግግር ሲመጣ አልለየትኩበትም ቢልም እንኳ ተቀባይነት የለውም። ንያ ወንየቱ إذا خالفت الصريحة ግልጽ የሆነ ንግግር ጋር ንያ ብትቃረን لا تقبل ተቀባይነት የላትም። ይሄንን አንድ በዚህ ትይዙልኛላችሁ። ስለዚህ ፈትቻለሁ ሲል አንድ አካል ፈትቻታለሁ ሲል ሲጽፈው ተናግሮት ከሆነ ትፈታለች። ጽሁፍ ብቻ ከሆነ ንያ ያስፈልገዋል። ኪናያ ነው የሚሆነው ይላሉ አህሉል ዒልም። ፍች እንትን ጽሁፍ ከሆነ ኪናያ ነው የሚሆነው። ነገር ግን ፈትቻለሁ ብሎ እየተናገረ ከጻፈው ሶሪህ ነው፣ ቀጥታ ፍቿ ይጸድቃል። ይሄ መነሻ አስሉ ነው ብያቸዋለሁ። የምትሰሙኝ ጠያቂ እዚህ ላይ አንድ ወሰድኳት ግንዛቤ ስላለች ነው ከጥያቄ አንፃር ስለምትከሰኝ የምትለዋን እንመለከታለን። አስሉን ተናገርኩ። ስለምትከሰኝ ባለቤቴ ያለ እንደዛ ከሆነ ይህ አካል ተገዳጅ ነው ተገዳጅ አይደለም የሚል ጥያቄ ነው የሚነሳው። ሁለተኛው ጥያቄ ማለት ነው ተገዳጅ ነው ተገዳጅ አይደለም ትከሰኛለች ብሎ ይህች ባለቤቱ መክሰሷ የተረጋገጠ የሚደርስበት ጉዳት ከፍተኛ መሆኑን ካወቀ በሶሪህ ቃል ቢፈታ እንኳ አትፈታም። يقول الإمام ابن عثيمين رحمه الله تعالى في زاد انتناتشو لاي من يلال ومن أكره عليه ظلما بإلام له أو لولده እሱን አሳምመሃለሁ ወይ ልጅህን እንዲያረግብሃለሁ አግትብሃለሁ ወይ እመታሃለሁ ወይ እደበድብሃለሁ ወይ እንዲያደርስብሃለሁ ይች ልጅ ፍታ የተባለ አካል فطلق تبعا لقوله لم يقع طلاقه ይሄ ነገር ይደርስብሃል ተብሎ የፈታ አካል ፍቹ አይጸድቅም። ፈትቻለሁ ቢልም ማምለጫ ነው፣ ተህዲድ ነው፣ ዛቻ ነው። حتى ራሱ ተህዲዱን አህለ العلم ምን ደረጃ ደርሱታል መሰላችሁ? والتهديد بالفضيحة أوردها الله عليك قال فتاي أوردها الله قديه نزكزكو نو فتاني عليك أزكزكو فتشش الله على أي فتان لمن كمت يبلتال فضيحة دقمو كدولا يبلتال لنا سلازيه أهونم أهل العلم منالو تعللك لك أونتوج فإن كان يغلب على ظنك أنت بحسابه لاي أبزهنيو أن زوجتك ستنفذ تهديدها ባለቤቱ ጉዳት ታደርስብኛለች የሚል ነገር አእምሮህን የተቆጣጠረውና ወደ እውነት ይሄዳል ብለህ የምታስብ ከሆነ በዛ ጭንቀት ፈጦለታ ብትፈታት فإن الطلاق لا يقع ፍቹ አይጸዳም። لأن هذا الطلاق تحت الإكراه ከማስገደድ ስር ስለተፈጸመ ይሄንን በዚህ እንይዘዋለን ኢንሻአላህ። እንደውም ልንገራችሁማ አንድ የተከሰተ ክስተት በዑመር ጊዜ አንድ ሆነ ሰው ተደላ ቢሐብል ሊያخذ عسلا እገደ ሆነ ተራራ ጎራ ላይ ሄደና ገመዱን አሰረና ዛፍ እንትን ላይ
ተንጠላጥሎ ወደታች ወረደ። ማር ሊቆርጥ ማለት ነው። ገደሉ ላይ ያለው ማር ሊቆርጥ ሲል ሚስቱ መጣች። فأتت امرأته فقالت አለችው ላይ አፋፉ ላይ ናት لأقطعن الحبل ገመዱን ልቆርጠው ነው አለችው። አው ትطلقني ወይም አው ለትطلقني ወይ ፍታኝ ወይ ይህን ገመድ ልቆርጠው ነው አለችው። ቢቆረጥ የት ማረፊያውን እንግዲህ አስቡት። فناشدها الله አረ ለአላህ ብለሽ አላት። فأبت አረ በፍጹም ፍታኝ አለበለዚያ ልበጥሰው ነው አለችው። فطلقها ፈታት። فأتى عمر زند متانا فذكر له ذلك نجراچو فقال له ارجع الى امرأتك ኧረ ወደ ሚስትህ ተመለስ ችግር የለም አልፈታህትም ማለት فإن هذا ليس بطلاق ፍቻ አይደለም። ተመልከቱ ይሄ አንድ ያዙ ይሄ ህይወት የሚያሳጣ ይሆናል እንላለን። ሌላ ደግሞ እነዚሁ ከዓሊ ከብን ዑመር ከነዙበይር የመጣል ዛዱል ማዕድ ላይ ኢማም ኢብኑ አልቀይም ይጠቅሱታል። ምን የሚል ነው? እንትና اذا طلق المكره لم يلزمه الطلاق ለሚለው ሳቢት ኢብኑ አልአህነፍ የሚባለውን እግሩን ጭምቅ አደረጉት። አሰሩ ሪጅለው حتى طلق ፍታሉ ታጨናነቁት። በቃ እጅ መጠምዘዝ ማለት ነው። ፈታ አልቻለም። فأتى ابن عمر وابن الزبير ጋር መጣና ነገራቸው። فلم يرى ذلك شيئا ረፍቻ ይሆንም ይሄ አሉ። እዙ ጋር ተያይዞ የሚመጣልህ አለ። ምን ሊኮለኩሉ ይችላሉ። አንዳንድ ሰው እኮ ኩልኮላ ፍንድት ሊል ራሱን እመሳት ደረጃ የሚያደርሰው እኮ ነው። በልፍታ እያሉ ቢኮለኩሉህም ቢወጉህም እጅህን ጠምዘው ቢያስፈቱህም ይሄ ተጨባጩ ነው ወይ ደግሞ የሚፈጽሙት የሆነ ዛቻ ቢዝቱብህም ያን ጊዜ ከፈታህ ፍቹ አይጸናም፣ አይጸድቅም፣ አይቆጠርም። ይሄንን በዚህ ነው የምንይዘው። وقال الشيخ ابن عثيمين رحمه الله تعالى ما تقولون في رجل أجبرته زوجته على أن يطلقها እንትን ራሴን ላጠፋ ነው ብትለው ሚስቱ ፍታኝ አለበለዚያ ራሴን አጠፋለሁ ራሴን እሰቅላለሁ ልወድቅልህ ነው ወይንም ደግሞ መብራት ልይዝ ነው ኤሌክትሪክ ልጨብጥ ነው አለችው። ይፍታት። ፍቹ አይጸድቅም። ፍቹ አይጸድቅም። ስለዚህ አሁን የጠየቀኝ ወንድሜ በዚህ ጥያቄ ትክክል ሁለተኛ ስላገባ ፍርድ ቤት ላይ ከባድ ስለሆነ ነው። ይሄ ያለ ሁላችንም የምናውቀው ነው። በትዳር ላይ ትዳር ተብሎ በኒካህ ላይ ኒካህ ተብሎ ሆነ ዘጥያ ታስገባኛለች ሆነ ነገር ታስገባኛለች ከሚል አንፃር ይሄ ዋቂ ተጨባጭ ልታደርገው የምትችል ከሆነ ፍቹ አይጸናም። ከዚህ አንፃር ላለው والله اعلم። ሁለተኛ ጥያቄ አሰላሙ አለይኩም ወራህመቱላሂ ወበረካቱ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ኡስታዝ እኔ ባለፉት አመታት በመሳሪያ እነግድ ነበር። አሁን ትቻለሁ። ይሄንን ሚስቴ ታውቃለች። በሆነ መሳሪያ ጦር መሳሪያ ነው መሰለኝ አመታት በባለፉት አመታት በመሳሪያ እነግድ ነበር። አሁን ትቻለሁ። ይሄንን ሚስቴ ታውቃለች። በሆነ ጉዳይ ተጋጨንና አለመግባባት ተፈጠረ። ብዙም አይደለም። ነገር ግን አምርራ ፍታኝ አለችኝ። አልፈታም አልኳት። ከሰሰችኝ። አሁን ቤተሰቦቿ ጋር ናት። በመሳሪያ ስትነግድ እንደነበር አጋልጣለሁ አለችኝ። በጣም ደነገጥ። ደግሞ ታደርገዋለች። ደረቅ ያለች ናት። ስጋናን በሽማግሌ ፊት ፍታኝ ወላሂ ካልፈታኝ ጧት ጣቢያ እጠቁማለሁ አለችኝ። የኔ ዘመድ ዳኛዎች ልጅቱ ታደርገዋለች፣ እባክህ ያለንበትም ክልል ከባድ ነው፣ ወዲህ ሰላም ርቆን ባለንበት ሁኔታ ታስገድልሃለች። ከዚህ በፊትም የድሮ ባሏን በሆነ ነገር አስይዘዋለችና አሉ ፍታት አሉ እና ፈራሁ፣ ተጨነኩና የቀረችን አንድ ፍች ነበረች ከምታስገድለኝ ብዬ እየተንቀጠቀጥኩ ፈረምኩ። እሷኑ ፈታኋት። ወዳታለሁ። እሷም ሲመጣባት እንጂ ዘወር ሲልላት ትወደኛለች እና ፍቹ ይቆጠርብኛልን ነው? ፍቹ አይቆጠርም። ይሄ አልፈታሃትም። ፍቹ አይጸድቅም፣ ተያያዥነትም የለው። በዚህ ፍች አይጸድቅም። ለምን? ተገዳጅ ነው። ሞክረህና የሚደርስብህ ነገር እኮ አንደኛ ልጅቱ ታደርገዋለች ተባለ። አንተ ሆነ ነገር ውስጥ ገባለሁ ወይ ደግሞ ለሌላ አካል ጠቁማ ታስገድለኛለች። ብዙ ነገር ውስጥ ነው የተገባው። በዚህ እየተንቀጠቀጥክ የፈራ የሰጋ ይሄ እንደ ፍቹ እንዳመጣጡ እንደ ጥያቄ ኒካሁ አለ።
ፍቹ አይጸድቅም፣ ፍቹ አይቆጠርም።